አንድ ባንድ ሲወርዱ። ጤና ይስጥልኝ አንተ ነህ? አብሮ ይስጥልን ቴዲዬ፣ እንዴት ነህ? አለው እግዚአብሔር ይመስገን። የቴዲ አፍሮ አድናቂ ነህ? አዎ የቴዲ አፍሮ አድናቂ ነኝ። ምን ነው ቅር ያለ ትመስላለህ? አይደለማ ቴዲዬ፣ ምን መሰለህ ቴዲ አፍሮ የዛሬ 17 ዓመትም 20 ዓመትም ያው ዘፍኗል። ግን የኢትዮጵያ ሕዝብ ላይ ምንም በቃ ያው እኮ ነን። ምን ተፈጠረ አሁን? ነገ እሱ ችግራችንን ከመናገር ውጪ ምን ማድረግ ይችላል? ልክ ነህ። ግን የአስተሳሰብ ለውጥ ካላመጣን ቴዲ አፍሮ ነገ ሊዘፍን ይችላል፣ መንግስትን ሊረግጥ ይችላል፣ ወይ ላይረግጥ ምንም ሊል ይችላል። ግን ዳትስ ናት ፖይንቱ፣ እሱ አይደለም ነው የምልህ። አባባሌ እንደ ማህበረሰብ ትንሽ ለውጥ ካላመጣን ያው በቃ የሆነ ጫጫታ ሊኖር ይችላል። ከዛ ወይ መጥፎ ከዘፈነ ደግሞ ሊታሰር ይችላል። ከዛ በኋላ ግን የኢትዮጵያ እናት ስቲል ችግር ውስጥ ነች። ይቀጥላል ላይፍ እንደዛ ነው። ገባ? በ17 ቁምጣ የሚል ዘፈን ከተዘፈነ በኋላ ስንት መከራ ታየ እዛ ምድር ላይ ቴዲዬ። ሶ ሪሊ አሁን የቴዲ አፍሮ ሲዲ በዚህ ደረጃ ምን በቃ እኮ ችግር ላይ ነን እኮ እንደ ሀገር አይደለ? ቴዲ ቢዘፍንም ባይዘፍንም ሪያሊቲ ነው። እሺ ነገ አሁን ለምሳሌ እንደ አንድ አድማጭ ምን ጉዳዮችን ይዳስሳሉ ብለህ ትጠብቃለህ? ቴዲ ጎበዝ ዘፋኝ ነው። በጣም ያው ጠጠር ያሉ ነገሮች ይኖራሉ ብዬ ጠብቃለሁ። ብልጽግናዎችን ሸንቆጥ ያደርጋል ብለህ ታስባለህ? ገዢውን ፓርቲ ኦፍኮርስ ጠብቃለሁ። መሸንቆጡ ብቻም ሳይሆን ከሸነቆጠም ጥሩ ነው። ለመንግስት ራሱ ጥሩ እኮ ነው። ቴዲ እይታ ጥሩ ነው ብዬ ነው ማስበው። ገባ አባባሌ? እነሱም በፖዚቲቭ ሊወስዱት ይችላሉ የሚል ግምት ይኖረኛል። ኦኬ ነገ እንግዲህ የምናየው ይሆናል። አልበሙ ይወጣል። መጨረሻ ላይ የምትለው ካለ እድሉን ሰጣለሁ። አንዳንዶቻችሁ ኮመንታችሁን ሳይ እንጃ አጠባበቃችሁ በጣም የተጋነነ ሆኗል። እንደጠበቃችሁ ታገኛላችሁ አላውቅም። የአንዳንዶቻችሁን አጠባበቅ ግን ሳይ በቄሮ ዘርማ በፋኖ ትግል ስልጣን ላይ መጥቶ አዲስ ንጉስ እንጂ ለውጥ መቼ መጣ አይነት ዘፈን የጠበቃችሁ ያላችሁ እየመሰለኝ ነው። ያን ካላገኛችሁ ነገ እናንተንም እንግዲህ ማስተነፍሰው ነኝ። እዚህ ትመጣላችሁ፣ ትተነፈሳላችሁ። እንደጠበቃችሁት አገኛችሁ ነው የሚሆነው። ነገ ውይይታችን እንደጠበቃችሁት አገኛችሁት ወይስ አይደለም? ነገ ስል ከነገ ወዲያ ምና ማለት ነው። አንተ ነህ ምን ትላለህ መጨረሻ ላይ? የምለው ቴዲ ጥሩ ቢዘፍንም መጥፎም ቢዘፍንም ከዛ በላይ ነን እኛ። በጣም እውነቴን ነው የምልህ፣ ኢትዮጵያኖች በጣም የተባረክን ማህበረሰቦች ነን። ከቴዲ ብቻም ሳይሆን እኔ እናንተ ራሱ ለውጥ ማምጣት አለብን። እንደ ማህበረሰብ መለወጥ አለብን። ከራሳችን ነው። እኔ በቴዲ ብቻ ሳይሆን ሁሉም ሰው መንግስትም፣ ተቃዋሚም ሁሉም እዛች ሀገር ላይ ለውጥ ማምጣት ይችላል። ሪል ቅንነት ካለ እውነቴን ነው የምልህ ቅን ከሆንን ማለት ነው። አለበለዚያ ግን እናልቃለን እርስ በርስ። በቃ ያንን ነው የምለው ወንድሜ። አመሰግናለሁ። ቴንኪው አንተነህ ከልብ እናመሰግናለን። እሺ ወንድሜ። እሺ ወንድሜ የቴዲ አፍሮ ደጋፊ ነህ? እየሰማን ነው። የቴዲ አፍሮ ደጋፊ ነህ? አዎ ደጋፊ ነኝ። እሺ ነገ ምን ትጠብቃለህ ከአልበሙ? አሪፍ ስራ ይሰጠናል። 8 ዓመት በጣም በጉጉት ጠብቀናል። በጣም ጥሩ ገጣሚ ነው፣ ጥሩ ዜማ ደራሲ ነው። አሪፍ እኛ ኢትዮጵያውያን ዘና ያደርገናል ብዬ ጠብቃለሁ። ግን በተቃራኒ አሁን ትናንትናም ሀሳቦች ሲወረወሩ ነበር። በተለይ ብሔርተኛ አካባቢ ላይ ግን ቴዳ ትንሽ ለቀቅ አድርጋቸዋል ትናንትናና በጣም እንዲፍታታ ፈልገ እንደሆነ ይገባኛል። ለቀቃቸው። አንደኛ ቴዳ እንትን አይደለም፣ ብሔርተኛ አይደለም፣ ትክክለኛ ኢትዮጵያዊ ነው እና ስራዎቹ እነዚህ ብሔርተኞች ምናምን አኪዳ ምናምን የተናገሩ ንግግር ነገር እንዴት እንዳደነገጥክ ይገርመኛል። እና ለነገ እያዘጋጀላቸው እንደሆነ ገምታለሁ። አንተ በጣም የምትፋታ ያነሰው አረጋም እንዴት ብሔርተኛ ሆኖ እንዴት አሁን አብዛኛው ሶሻል ሚዲያ ላይ ከሆነ እንደዚህ አይነት ጭቅጭቅ የሚያመጡት እኮ ብሔርተኞች ናቸው። የኦሮሞ ብሔርተኛም የትግራዩም የአማራውን ብሔርተኛ በቃ አያገባችሁም ፍቱ ነው የምንላቸው። እኔ አሁን እንደ አንድ ኢትዮጵያዊ
እኔ ፍቱን ነው የምላቸው። በቃ በሌላ ነገር ተደባደቡ፣ ወደ መሬት አታምጡት እንጂ እዛ አየር ላይ ተደባደቡ። እኛ እንዝናና ነው፣ ፈታ ዘና የሚያደርግ ሰው ነው እና ሰው ለቴዳ አድናቂኛ ፍቱን እዚህ ጋር ገባብኝ አንዴ እንትን ይባሉ ለይተውልን ነው። አንተ አሁን አስለቀቀልን። በቃ ብሔርተኞች ሁሉንም ይዛችኋል። ልቀቁ። የቴዳ ደጋፊዎች፣ ሙዚቃ አድናቂዎችን ቢያንስ ጋር ይህን ተውልን፣ ሁሉ ነገር ተውልላቸው። ቴዳ አንተ ራሱ ታዝባችኋል። ያው ለነገ እየጠበቃችሁ እንደሆነ ይገባኛል። በቃ ተውልን። ብሔርተኞች ግን አደራ አደራ የምትባሉት እባካችሁ ብሔርተኞች ሙዚቃውን እንደ ሙዚቃ እንስማ እያሏችሁ ነው። ፍቅር አዲስ እናት እያደመጠች ነው። እያደመጥኳችሁ ነው። በርቱ ብላለች። አርቲስት ይሰማል? አዎ ይሰማል። እሺ የቴዲ አፍሮ አድናቂ ነህ? የቴዲ አፍሮ አድናቂ ነህ? በጣም በጣም በፍቅር። ነገ ምን ትጠብቃለህ ከአልበሙ? ከአልበሙ ከቴዲ ብዙ ነገር እንጠብቃለን። ያው ምን ይባላል ምን ይሰማል እየተባለ ነው። ያው የቴዲን አልበም፣ የቴዲን ዘፈን፣ የቴዲን ወሬ ለፍቅር ከሰማው ለፍቅር ይሆናል። ኦኬ። ለጸብ ከሰማው ለጸብ ይሆናል። ለፖለቲካ ካረከውም ለፖለቲካ ይሆናል። ቴዲ ሚስጥር ነው፣ እንዳረከው ነው። ሚስጥሩም ወርቁም እጁ ላይ ነው። በብዛት በዘፈኑ ዙሪያ ላይ የሚተቹት ብሔርተኞች ናቸው እና ብሔርተኞች ከዚህ ሀሳብ ከዚህ ከጥበብ ተወጡልን ይባላሉ እና ምን ትላለህ? ብሔርተኞች እየበጠበጡ ነው ብለህ ታስባለህ? ብሔርተኛ እኔ ራሱ ብሔርተኛ ነኝ። ብሔርተኛ ታውቂኝ አማራ ነኝ። ኦኬ። ግን አንተ ራሱ ትንሽ በፊት የምታደርጋቸው ነገሮች እና አሁን እያደረካቸው ነገሮች ያሉ ትንሽ ለየት ያሉ ናቸው። ኦኬ። በፊት እንኳን አይታይብህም ነበር። አሁን ነገሮች ምንድነው ብልጽግና ላይ እየገነኑ መጡ መሰለኝ። ያንተን ብልጽግናና እየገነነ መጣ። እንደዛ እያሉ ነው የሚያሙኝ ከተማ ውስጥ ይላሉ። አልሰማም። CNN ላይ አሁን ያየሁት ነበር። አሁን ብሬኪንግ ኒውስ ተብሎ። እሺ፣ ስለዚህ ምንድነው የምጠብቀው? ነገ ቴዲ አፍሮ በአልበሙ መንግስትን ይተቻል ብለህ ነው የምጠብቀው ወይስ ስለመፋቀር፣ ስለ አንድነት፣ ስለ ሰላም ነው የሚተነትነው ብለህ ነው የምታስበው? በግጥሙ ቴዲ ነገርኩ። ቴዲ ማለት ይኸውልህ የተጠመቀ ማለት የጋን መብራት ድብቅ ነው ታውቃለህ። አንተ እንደተረጎምከው ተረጉመዋለህ። ለብሔርተኛ ካልከው ብሔርተኛ ታደርገዋለህ። ለፍቅር ካረከው ለፍቅር ታደርገዋለህ። ኦኬ። ስለዚህ ለጸብ ካረከው ለጸብ ይሆናል። ቴዲ ሚስጥር ነው፣ ቅኔ ነው የምትለው። እሺ፣ ነገ ከአልበሙ ከወጣ በኋላ እንገናኛለን። ከልብ እናመሰግናለን አድማጫችን። ቴዳችን በጣም ወዳለው አክባሪ ነኝ። እግዚአብሔር ያክብርልኝ። እሺ፣ ፋኖ ፎር ላይፍ ወደዚህ ደግሞ እንምጣ። ላቆማችሁ ነው። ጤና ይስጥልኝ ቴዲ፣ በጣም ነው የማመሰግነው እድሉን ስለሰጠኝ። አንድ አጠር ያለች ኮምፓክት የሆነች ታሪክ ነግሬያችሁ በምሳሌ ብጀምረው ጥሩ ነው ብዬ ስላሰብኩ፣ ምስራቅ ጀርመን እና ምዕራብ ጀርመን አንድ ባልሆኑበት ወቅት የመጨረሻው አመታቶች ላይ 90s ሊገባ ሲል ማለት ነው፣ የመጨረሻ ግንቡ ሊፈርስ አካባቢ የኢንግላንድ ውስጥ የታወቀ ባንድ ዘፋኝ ኮንሰርት አሳይቶ ነበር፣ ምስራቅ ጀርመን ላይ ማለት ነው። እና ያ ዘፈን የዛን ወቅት ትግል አፋፍሞት ጀስት ላይክ ቲኪ ቦምብ በተኑ እንደተነካ ግንቡ ፈርሷል። ይሄ ታሪካዊ ምሳሌ ይሁን ብዬ አስቀምጠዋለሁ። እኔ በነገ ዕለት ወይም በነገ ወዲያው የምጠብቀው ነገር አንቂ የሆነ ጥልቅ የሆነ መልእክቱ ከባድ የሆነ ሙዚቃ እንደምንሰማ እርግጠኛ ነኝ። ያ ደግሞ ያስፈራል፣ ለብሔር ፖለቲከኞች ያስፈራል፣ ዜግነትን ፖለቲካ ለማይከተሉት ያስፈራል። ይሄ ግልጽ ነው። ህዝቡን ግን ያነቀዋል። ስፔሻሊ ወጣቱ ያነቀዋል። መልእክቱ ጥልቅ የሆነ ስትል ያን መልእክት የሚገዛ የሆነ አካል አለ፣ የሚቃወም ደግሞ የሆነ አካል አለ ማለት ነው አይደል? አለ። ያ መልእክት ግን
ትልቅ ለውጥ እንደሚያመጣ እኔ እርግጠኛ ነኝ። ከአሁኑ እርግጠኛ ነኝ። መገመት ይችላል። በምን ጉዳይ ላይ ነው መልእክቱ ሊሆን የሚችለው? ምክንያቱም ያለንበት ወቅት ኢኮኖሚካሊ ፖለቲካሊ ኬኦቲክ የሆነ ሀገር ላይ ነው ያለ ነው። ህዝቡ አይናገረው ይሆናል እንጂ ብሶት አለበት። እያንዳንዱ ክፍለ ግዛት፣ ክፍለ ሀገር፣ ብሔር ብሔረሰቦች ያሉበት ሀገር ውስጡ የታመቀ ቁጣ የሌለበት ቦታ በዚህ ሰዓት ኢትዮጵያ ውስጥ የለም። ሞስትሊ 90% ማለት ትችላለህ። ህዝቡ መሮታል፣ ደክሞታል፣ ትዕግስቱም እያለቀ ይመስለኛል። እና ይሄ ታይሚንግ ለመንግስት ሊያስፈራ ይችላል፣ ለጥቂት የፖለቲካ ቡድኖች ሊያስፈራ ስለሚችል ያንን ጫና አልፎ የመጣ ይሄ መልእክት ብዙ ለውጥ ያመጣል ብዬ አስባለሁ። በፖዘቲቭም መልኩ በኔጌቲቭም መልኩ። ስሜታዊ የሆነ አመፅ አዋጭ አይደለም። ብዙውን ጊዜ ስትራክቸራሊ የተቀናጀ ቢሆን ጥሩ ነው፣ በንግግር ቢፈታ ጥሩ ነው። ግን ህዝቡ ትዕግስቱ ያለቀ ይመስለኛል በአሁኑ ወቅት። ይቅርታ አድርጉልኝ፣ በሁሉም ጎን እየተበደለ ነው ያለው። መንግስት አድማጭነቱ ቀንሷል። ከጅምሩ አሁን መጨረሻ ላይ ያለው ሰው መሮታል። የሆነ ቲኪንግ ባምብ ቲክታክ እያለ ያለበት ሰዓት ነው። እሺ፣ እንደዚህ የጠበቅከው አልበም ነገ እንዳልከው ሳይሆን ብታገኝ ምን ትላለህ? ሳይሆን ራሱ ቢገኝ ኢቭን ሳይሆን ቢገኝ ራሱ ህዝቡ አሁን የተማረው አንድ ነገር አለ። ለምንድን ነው ይሄ ነገር ትልቅ የሆነ ውዝግብ የፈጠረው የሚለው ራሱ አንድ ጥያቄ ከፍቶበታል ህዝቡ ላይ። ገብቷል? በቃ አርት እኮ ነው። አርት ቫዮሌንስ እስካልጠራህ ድረስ፣ አንድን ህዝብ ወደ አንድ ህዝብ አመፅ እስካላነሳ ድረስ ዘፈንህን፣ ግጥምህን፣ ጽሁፍህን የማስፈር ተፈጥሯዊ መብት አለው አርቲስት። ያ ተፈጥሯዊ መብቱ ገና ከጅምሩ እኮ ነው የተነካው ዘፈኑ ሳይወጣ። እና አንድ ጥያቄ ልጠይቅ። ቆይ አሁን ለምሳሌ ህዝቡ ሲባል ለምሳሌ ስፔሲፊካሊ የተቀመጠ ህዝብ አለ። ለምሳሌ የገዢው ፓርቲ ደጋፊ አለ አይደለ? በሚሊዮን የሚቆጠር ይህን ፓርቲ ይህን መንግስት ደግሞ የሚቃረኑ አሉ በሚሊዮን የሚቆጠሩ። ሁለቱም የኢትዮጵያ ህዝብ ናቸው። ህዝቡ ሲባል ታዲያ የትኛው ህዝብ ነው? ተቃዋሚውም ከሆነ የተቃዋሚው ልሳን መሆኑ ነው ማለት ነው። ስለዚህ እንደ ኢትዮጵያ ህዝብ ልጅ ደግሞ የምንወስደው ከሆነ አንዳንዶች ነው እንደ ኢትዮጵያ ህዝብ ከሆነ ሁለታችንንም የሚያስማማ ነገር ነው መሆን ያለበት ይላሉ። ወደ አንድ በደጋፊዎችም ሳይድ ከሆነ ወይም ደጋፊዎቹ የሚጨፍሩለት ከሆነ ተቃዋሚዎቹ የመንግስት ተቃዋሚዎች ሊነሱበት ነው ማለት ነው። ስለዚህ ህዝቡ ሲባል የትኛውን ህዝብ ነው አንተ እያልክ ያለው? ይመስለኛል ቴዲ አፍሮ ስፔሻሊ ብዙውን ጊዜ እንደምናውቀው የጋራ ችግርን ነው የሚያነሳው። የአንድን ወገናዊነት የያዘ ችግር አያነሳም ዘፈኑ ላይ። ሀቅ ነው። አንድ የሆነች ስንኝ አምጡልኝ ቴዲ አፍሮ ለተለየ ሰው የዘፈነው ነገር ካለ ተሳስታችኋል። ቴዲ አፍሮ የጋራ ችግራችንን የሚያንጸባርቅ ትልቅ ስራ ስለሆነ ነው ሲስተሙን ሼክ ያደረገው አሁን ገና ሳይከፈት ማለት ነው። ሁላችንም የጋራ ችግር ነው ያለብን። ሳንጠቅስ ብሔር ሳንጠቅስ የኢኮኖሚ ችግር አለብን፣ የመንቀሳቀስ ችግር አለብን። ይሄ የሆነ በቃ ግልጽ የሆነ እኮ ችግር ነው፣ ግልጽ የሆነ ችግር ነው። ይሄን የጋራ ችግር የሚገልጽ ትልቅ ስራ ከሰራ በእርግጥም ለመንግስቱ ትልቅ ኪሳራ ነው። ለዚህ ነው ሾክ ያደረጉት። ሌላ እኮ ምክንያት የለው። ማንም ሰው ይሄ እንደው የዋህነት ካልሆነ በስተቀር ሀቁ ፍንትው ያለ ነገር ነው። ገብቷል ቴዲ? እኔ የምልህ ምንድን ነው አሁን የሁለቱም ሳይድ በሁለቱም ወገን ግን በሁለቱም ውጤት የሚከስረው መንግስት ነው። ዘፈኑ ባይወጣም ቢወጣም የሚከስረው መንግስት ነው። ከጅምሩ ተሳሰቱ፣ ሚስ ካልኩሌት አደረጉ። እንደውም ነፃ ቢለቁት ይሻል ነበር። ጋዜጠኛው መግለጫውን ቢያወጣ ምናምን ህዝቡ ይሄን ያህልም ኢሞሽናል ይሆናል ብዬ አልገምትም ነበር። ትንሽ ለቀቅ ቢያደርጉት ገብቷል። ትንሽ ሃርሽ አደረጉት እና የሆነ የማፈን ነገር አንተ ያፈንከው ነገር ፊዚካሊ እውነቴን ነው። በፊዚክስም በማቴማቲካሊም ብትሄድ የታፈነ ነገር መፈንዳቱ አይቀርም። አታድርግ ያልከው ነገር ሰው አድራጊ። መንግስት እንደውም በጣም ስማርት ቢሆን
መግለጫውን አውጥቶ ዘፈኑን ያወጣል፣ እንደባለፈው ይቀጥል ይሆናል። አሁን ግን ጭራሽ ነገርየውን አከበዱት። የመጨረሻ የምትለው ካለ በልና በአንድ ደቂቃ ውስጥ ለሌሎች ይላል። ለማንኛውም የምመኘው ነገር ቢኖር ህዝቡ እንደ ህዝብ ቆሞ የጋራ ችግሩን በጋራው ቢፈታ ጥሩ ነው። ለምን መከፋፈሉ ይመጣል? ገብቷል። መንግስትም ለህዝቡ መስራት ነው ያለበት። መንግስት ወገንተኝነት ማንጸባረቅ የለበትም። ዘፈኑም አያስፈራውም እኮ ነበር ወገንተኝነት ባይኖረው መንግስት። ገብተዋል። ወገንተኝነት ስለበዛ ነው ሰው የመረረው። የኔ አስተያየት ነው። በጣም አመሰግናለሁ። ከዘፈኑ በኋላ እንገናኛለን። በቃ ሰላም ለኢትዮጵያ እመኛለሁ። ሰላም ብቻ። ነገና ከነገ ወዲያ በሚኖረን ቆይታ በትንሹ ለመተንተን እንዴት አገኛችሁት የሚል ጥያቄ ሳነሳላችሁ ለማውራት የምትመጡ ሰዎች በትንሹ በጣም በተረጋጋ መንፈስ 4 ጊዜ ያደመጣችሁ መሆን አለባችሁ። አንዳንዱ ቅንጭብጫቢ ሰምቶ ለመተንተን ሊመጣ ይችላል። እንደዛ አይደለም። ዘፈኑ ላይ ቅኔዎች ካሉ ቅኔ ቤት ሄዳችሁ ቅኔ አዋቂዎችን አስተንትናችሁ እቺ ነገር ምንድናት ብላችሁ ነገ ከነገ ወዲያ ስንገናኝ ፖለቲከኞችን አስገባለሁ። እሳት የላሱ ፖለቲከኞች እየጠበቁ ነው፣ ይመጣሉ የትላንቶቹ። እነሱ ላይ ደግሞ ፖለቲከኞች ብቻ አይደሉ፣ ሙዚቃ አዋቂዎች፣ የስነ ጽሁፍ ሰዎች፣ ከሊትሬቸር ፖይንት ኦፍ ቪው የምተነትኑ የዜማ የግጥም ምናምን ደራሲዎች እንዴት አገኛችሁት ምናምን እናንተም ብትኖሩ ጥሩ ነው። ፖለቲከኞች ከፖለቲካዊ ነው የሚተነትኑት። ለምሳሌ አሁን እና አኪላ ሲመጡ እንዴት ሊተነትኑ እንደሚመጡ ማወቅ አለባችሁ። እንዴት ነው ከሙዚቃ አኳያም ደግሞ የምተነትኑ ታስፈልጋላችሁ ለማለት ያለው። ወደ ቅድስ ከመምጣቴ በፊት እዚህ መስመር ላይ አንድ ሰው አለ፣ ላንሳ። ጤና ይስጥልኝ። ይሰማል? ሄሎ፣ ጤና ይስጥልኝ። ይሰማል? ይሰማል። እሺ፣ የቴዲ አፍሮ አድናቂ ነህ? አድናቂም ነቃፊም አይደለም። አዩብ ነህ? ግላዊ አስተያየት ለመስጠት ያህል ነው። ተከለከለን አልተከለከለን በሚለው ሁኔታ ላይ ማለት ነው። እሺ፣ ምንድነው ያንተ ሀሳብ? ተከልክሏል ብለህ ታስባለህ ወይስ አልተከለከለም ነው? እኔ ተከልክሏል ብሎ የሚያስቡ ሰዎች ራሱ ካሉ ነው በጣም የሚያስቅኝና በአሁን ዘመን ከየት ነው የሚከለክሉት የሚል ጥያቄ ራሱ ብታነሳ የራሱ ባለቤት ትልቅ ሚዲያ ባለቤት ነች እና አርቲስት ቲቪ ቢከለክለው ኦር እኔ የመንግስት ሚዲያ ቢከለክለው እዛ የመንግስት ሚዲያ ጋር ምናስኬዱ ሲጀመር የመንግስት ሚዲያ ቢከለክለው የፈልገውን ነገር ከማቅረብ በኋላ እንደማይመለስ ይነገርለታል ቴዲ። ለዚህ ለምን በራሱ ባለቤት ሚዲያ በኩል መግለጫውን አልሰጠም? ተከልክሎ ከሆነ ማለት ነው። ሌላው ስለመከልከሉ ከሰዎች እና ከሚዲያ ላይ ነው ዝም ብሎ እየተሰራጨ የምንሰማው። ቴዲ የግል ማናጀር አለው። ቴዲ ራሱ አፍ አለው። ለምን ወጥቶ ተከልክያለሁ ወይ በጽሁፍ ወይ በማኔጀሩ ወይም በሆነ በሰው በኩል መግለጽ እንዴት አንቻል? እና ይሄ ትክክለኛ የንግድ ስልት በተባራሪ ሰዎች በኩል አስወጥቶ የንግድ ስልት እየተጠቀመ ከሆነስ ብሎ ሰው እንዴት መጠየቅ አይችልም ነው። እኔ ስለዘፈኑ ይዘት ላይ አልሄድም ብዙ ቢኮዝ ገና ዘፈኑ ስላልወጣ ጠብቀን ዘፈኑ ላይ እንትን ማለት እንችላለን። ሙያዊ አርቱ ላይ ምናምን እንትን ማለት ይቻላል። ግን ከጅምሩ ተከለከለ አልተከለከለ የሚለው ነገር ራሱ ከየት ነው ያገኘው ተከልከሉን ብላ አንድ ሰው አንተ ከከሚመት ብትጠይቃቸው ሪሊ እንትን የሚሉ አሉ ወይ? ከዚያ ነው ቴዲ እንዲህ ብሏል ማኔጀር እንዲህ ብሏል የሚል ሰው ይመጣል ወይ ነው። እና ሚኒስትሪ ሚዲያ ባለቤት እዛ ላይ ወጥቶ የፈለገውን ነገር መናገር ይችላል። ሌላ ደግሞ ኢትዮጵያዊነት ስለሚዘፍን ከዘፈኑ ይዘት የምጠብቀው ኢትዮጵያን አደጋ ውስጥ የከተቱ ተቋማት አሉ፣ መንግስት ብቻ ስላልሆነ ማለት ነው። መንግስትንም ሌሎች ኢትዮጵያን አደጋ ውስጥ የከተቱ ሰዎች ወይም አካላት ወይም ተቋሞች ወይም ቡድኖች ካሉ እነሱ ላይም መስፈን ይጠበቅበታል ባይ ነው። መንግስት ላይም ከዘፈነ እነዛ ላይም ይዘቱ እንደዛ ቢሆን ኖር እሱን ኢትዮጵያዊ የሚለውን ቅርጽ ይሰጠዋል። ለምሳሌ አንድ ሁለት ብለህ ልጠቅስ ትችላለህ? ተቋማቶች ማለት ነው።
እሺ ከልብ እናመሰግናለን። እሺ ወንድሜ እሺ ወደ ቅድስት እንሄዳለን። ቅድስታችን እንኳን ደህና መጣሽ። ቴዲ እንኳን ደህና ቆየኸኝ። የኔና ያንተ ሰዓት እየተለያየ ተቸገርኩ እኮ። ወደ ቅድስት እንሄዳለን። ቆይ እዛ መስመር ላይ ጠብቀን ወንድማችን። የቴዲ አፍሮ አድናቂ ነሽ ቅድስት? አዎ። ነገ ምን ትጠብቂያለሽ? አዎ ቴዲ እንግዲህ እንደሚታወቀው ቴዎድሮስ ካሳሁን ገርማሞ ድምፃዊ ነው። በጣም የሚወደድ ኢትዮጵያውያን የምንወደው ቴዲ ምን አለ የሚባል በድሮ ሰዓት ቢሆን ኖሮ አዝማሪዎች ምን አሉ ተብሎ የሚጠበቅ አይነት ሰው ነው። ኢትዮጵያ በተለያዩ ጊዜ የመለያየት፣ የመጠላላት፣ በመንግስታት የመበደል ችግሮች ባጋጠሙን ጊዜ ለህዝባችን ድምፅ መሆን እንዴት እንደሚቻል ያስተማረን የኢትዮጵያ ብርቅዬ ልጅ ነው። ከዚህ በፊት የነበርንባቸውን የፖለቲካዊ ኢኮኖሚያዊና ማህበራዊ ምስቅልቅሎቻችንን በሚጣፍጥ ቋንቋ ተጠቦ ለጆሮያችን በሚመጥነን መልክ ያቀረበልን ምርጥ ኢትዮጵያዊ ድምፃዊ ነው። በሙዚቃ ችሎታው ጊዜን ዘመንን የዋጁ ዘፈኖችን ማውጣት የሚችል ነው። አንዳንድ ክስተቶችን መናገር የማትችላቸውን ክስተቶች በዘፈኑ ቁልጭ አድርጎ ያስቀመጠልን የኢትዮጵያ ድንቅ ልጅ ነው። ስለዚህ ቴዲ ሁልጊዜ እንደሚያደርገው ኢትዮጵያ ውስጥ ያሉትን ክስተቶች በሙሉ በተለያየ መልኩ በቅኔ ያስቀምጥልናል ብዬ እጠብቃለሁኝ። ልክ ከዚህ በፊት አድርጓቸው እንደነበረው ህዝባችን መናገር የማይችልባቸውን ነገሮች በሙሉ ድምፅ ሆኖ ያሳያል። መንግስታት እየሰሩ ያሉት ስራ ምን እንደሚመስልም በደንብ አድርጎ የሚያሳይ አቅም ያለው ሰው ነው። ስለዚህ የሚወሰነው አንተ ያስቀመጠልህን ዘፈን በምን ትተረጉመዋለህ ነው። በመንግስት ሳይድ ስታየው መንግስት ጥሩ እየሰራው ነው ብሎ የሚያስብ ከሆነ ጥሩ መስራት አለመስራቱን በመልእክት ያስቀምጥለታል። ስለዚህ ራሱን ለመለወጥ መዘጋጀት የራሱ ፋንታ ነው ማለት ነው። ሀገራችንን በተለያየ መልኩ እየበጠበጡ ህዝባችንን ስቃ ውስጥ እየከተቱ ያሉ አካላትም ሸንቆጥ የሚያደርጋቸው ይመስለኛል። ስለዚህ እንዴት ትቀበለዋለህ ነው። ቴዲ የኢትዮጵያ የአንድነት ምልክት ነው። ኢትዮጵያ ውስጥ አንዳንድ ሰዎች አሉ በዘመናት መካከል የሚገኙ የአንድነት ምልክት። በብዙ መልኩ አግኝተናቸዋል። ፖለቲከኞችን አግኝተናል፣ የታሪክ አዋቂዎችን አግኝተናል፣ ሯጮችን አግኝተናል። በጣም ብዙ ኢትዮጵያ የጋራ የምታደርጋቸው ብሔር፣ መንደር፣ ጎጥ የሌላቸውን ሰዎች አግኝተናል። ቴዲ አፍሮ አንዱ ነው። ቴዲ የኢትዮጵያ አንድነት ምልክት ነው። የአንድነት አድባር ነው። ቴዲ ሁላችንንም ሊያሰባስብ የሚችል ዘር፣ ሃይማኖት፣ ቀለም ለይቶ ሳይሆን ለኢትዮጵያውያን፣ ለሁሉም ኢትዮጵያውያን ድምፅ መሆን እንዴት እንደሚቻል ያሳየ የአንድነት ምልክት ነው። ቴዲ ኢትዮጵያን ትልቅነቷን በቅጡ የተረዳ ሰው ነው። ታሪካችንን በአጭር በሚገባን መልኩ ያስቀመጠልን ሰው ነው። እነ ፍቅር እስከ መቃብርን አንብቦ ለመጨረስ በጣም ብዙ ገጾች መገልበጥ ማየት ይጠበቅብናል። ቴዲ ግን በአጭሩ ምን እንደሚመስል አሳይቶናል። አንድነታችን በጋራ የምንዘፍንባቸው ነገሮችን ስናጣ የቀነኒሳና የኃይሌን የሩጫ ክስተት እያለቀስን ሁላችንም እንድንቀበለው አድርጎናል። የኢትዮጵያ የአንድነት ምልክቷ ነው። ቴዲን ማውረድ አትችልም። ቴዲን ወደ ሰፈሩ ልትጎትተው አትችልም። ቴዲ ኢትዮጵያዊነት ነው። ኢትዮጵያዊነት የወደቀ የሞተ ሲመስላቸው ሰዎች እንዳልሞተ ማሳያ ነው። በዘመናት መካከል በሚፈጠሩብን የፖለቲካ አለመግባባቶች ምንም ያክል ተጠላልተን የቆየን ቢመስለንም ኢትዮጵያውያን ግን ላንለያይ የተጋመድን መሆናችንን ማሳያ ምልክታችን ነው ቴዲ።
ሶኔ ቴዲ ከዚህ በፊት እንዳደረገው ሁሉ ልቡ ያመነበትን ልቡ የፈቀደውን በጥበብ ያየውን ለኢትዮጵያ ሕዝብ ገልጦ ይሰጣል። እዚህ ውስጥ ላንተ የተመቸህን ትወስዳለህ፣ ላንተ ያልተመቸህን ትተዋለህ። ከዛ ደግሞ ሁሉንም እድሜዎች መሰረት ያደረጉ ዘፈኖችን ይሰጠናል ብዬ አስባለሁ። ለወጣቱም በልኩ ታሪክ ለሚወደውም እንደዛው ስልጣን ላይ ያለውም ራሱን እንዲያይ ማድረግ የሚችልባቸውን ሙዚቃዎች ለኢትዮጵያ ሕዝብ ያበረክታል ብዬ አስባለሁኝ። ቴዲ ሩህሩህነቱን፣ ሕዝቡን ወዳጅነቱን፣ ኢትዮጵያን ወዳጅነቱን በሙያውም በገንዘቡም በእድሜውም በሁሉም ነገር አሳይቶናል። ቴዲ አምባገነን መንግስታት እንኳን ባሉበት ጊዜ ሀገሩን ጥሎ ያልወጣ ሰው ነው። እኔ ትላንት ብሔርተኞች ገብተው በጣም ስሙን ለማጠልሸት በጣም ብዙ ነገር ሰርተው እንደሄዱ አይቻለሁ። ብሔርተኛ አይጠግብም። ብሰጠው ይሄንንም ማምጣ ይሄንን ለብቻዬ የኔ ለኔ የሚል ምናልባትም ራሱን ከመውደድ ባለፈ ቆሜለታለሁ ስለሚለው ብሔር እንኳን የማይቆረቆር የማይጠግብ እምብርት የሌለው ሆዳም እንደሆነ እናውቃለን። ቴዲን ግን እዚህ አይነት የነሱ መንደር ውስጥ መውሰድ እንደማይችሉ በጣም እርግጠኛ ሆኜ መናገር እችላለሁ። የቴዲ ሙዚቃ የሚጠሉት ሰዎች እንኳን ሳይወድ በግዱ ያዳምጡታል። እመነኝ። ይሄ ሰሞኑን መጥቶ ቴዲ እንደዚህ ነው ሲልህ የነበረው ሐሙስ አልደርስ ብሎት እየተንቆራጠጠ ነው ያለው። አንዳንድ ሰዎች ያስገድዱሃል። ወደው ሳይሆን በግዳቸው ቁጭ ብሎ የሱ ሙዚቃ ሲሰሙ እናያቸዋለን። አሁን ለሚቀጥለው ትንተና ላይ እንትኑን ሰምና ወርቅ ሁሉ ሲፈቱልን እናገኛቸዋለን። ያስገድድሃል። የአንዳንድ ሰዎች ችሎታ ሳትወድ በግድህ እንድትሰማቸው ያስገድዱሃል። ቴዲ ይሄ ነው። በፈለገው መልኩ ሙዚቃዎቹን ሊያቀርብ ይችላል። ግን ከዚህ በፊት እንደተለመደው የምንዝናናባቸውን፣ የምንማርባቸውን፣ ታሪካችንን የምናስታውስባቸውን፣ ዘመናትን ወደኋላ ወደፊት አሁን ያለንበትን ምንድና የሚያደርገን መስታወት ነው ብዬ ነው የማስበው። በጣም እኔም እንደ ማንኛውም ኢትዮጵያውያን በተለይ በዚህ ሰዓት ያለንበት ሰዓት በጣም መጥፎ የፖለቲካ ቁርቁዝ ውስጥ የገባንበት ነው እና ኢትዮጵያዊነታችንን ያስታውሰናል ብዬ እጠብቃለሁ። በጉጉት የምጠብቀው ሰው ነው። መልካም እድል እንዲሆንለት እመኛለሁ። ቴንኪዩ ቅድስታችን። በጣም የበሰለ አስተያየት ነው። ከልብ ነው የምናመሰግነው። ስዩሜ እንሄዳለን። ስዩሜ እንዴት ነህ? ቴዎድሮስ እንዴት ነህ? በጣም ስለ ትልቅ ሰው ነው እያወራን ያለ ነው። የዚህ አርቲስት አድናቂ እንደሆንክ ምንም ጥያቄ የለውም። ነገ ምን ትጠብቃለህ? አንደኛው ልለፈውና ሁለተኛውን ጥያቄ ላስከትል። ነገ እኔ የምጠብቀው ቴዎድሮስ በወጣትነቱ ያኔ የመጀመሪያው አልበም ካወጣ በኋላ ጋዜጠኛው የጠየቀው ጥያቄ ስለ ኃይለሥላሴ አፄ ኃይለሥላሴን አንስተ ዘፍነሃል፣ ከዚህ በፊት አልተዘፈነም እና ስለ ድሮ ነገስታቶችን ትዘፍናለህ ለምንድን ነው ብሎ ስጠይቀው አይ ስለ አፄ ኃይለሥላሴ የመጀመሪያ የዘፈንኩትን አይደለሁም፣ ንዋይ ደበበም ዘፍነዋል፣ ሌሎችም የዘፈኑ አሉ። ነገር ግን ሌሎቹ የዘፈኑት ኢትዮጵያ ውስጥ ያላቸው አስተዋጽኦ ነው። እኔ ደግሞ ተወልጄ ያደግኩት በደርግ ጊዜ ነው። ያለፉት ስርዓቶችን በሚመለከት ክፋትና መጥፎን ነገር እንጂ ጥሩ ያደረጉትን ነገር ሲነገር አላደኩም እና እነሱ ኦልሬዲ አልፈዋል። ስላለፉት መጥፎ ነገር ቂም እንድንይዝ ከሚነገረን ይልቅ የሰሩትን ጥሩ ነገር ተነግሮን ያ ጥሩ ነገር ይዘን ዛሬ ደግሞ ኃላፊነት ላይ ያሉትን ወቅሰን አስተካክለን ወደ ጥሩ መሻገር አለብን ብዬ ስለማምን ለዛ ነው ምዘፍነው። የምዘፍነውም ኢትዮጵያ ውስጥ ብቻ ያላቸው አስተዋጽኦ ብቻ ሳይሆን በአፍሪካም በዓለምም ደረጃ የነበራቸው ተሰሚነት ምን ያህል ነበረ የሚል ነው ብሎ ነው የተናገረው። ያንን ብለ እስከ መጨረሻ የሄደበትንም ስታየው ቴዲ አፍሮ ያለፉትን ነገስታት የሰሩትን
ጥሩ ጎንና በዓለም ደረጃ ደግሞ የነበራቸው ኢንፍሉዌንስ ኢትዮጵያን በምን ያክል ደረጃ ከፍ አድርገዋል የሚል ነው። ክፋትን፣ ተንኮሎች ታሪክ ጉዳይ ብዙዎችም የሚያነሱት የማይስማማ ታሪክ ላይ ከመጨቃጨቅ ይልቅ አንድ በሚያደርጉን ጥሩ በሰሩት ጉዳይ ላይ እሱን ይዘን ወደፊት ብንራመድ ይሻላል። አሁን ስልጣን ላይ በወቅቱም ስልጣን ላይ የነበሩትን ደግሞ ህዝቡ ላይ የሚያደርሱበትን ጉዳይ እንዲያስተካክሉ ጥቆማ የመስጠት ጉዳይ ነው ያለው። ዛሬም ከሱ የምጠብቀው እኔ በግሌ ምንድነው ኢትዮጵያ ውስጥ ያሉ ከታሪክም ጋር ህዝቡም እያለፈበት ያለውን ጉዳይ በሚመለከት የመጨረሻው አይ ቲንክ ዘፈኑ ይመስለኛል እያመመው መጣ የሚል ነው። እያመመው መጣ ከሚለው የቀጠለ ነገር ይዞ ሊቀርብ ይችላል ብዬ አምናለሁ። ያ ማለት ግን የኢትዮጵያን ችግር በቴዲ አፍሮ ዘፈን ብቻ ይቀረፋል ኦር ደግሞ ለውጥ ይመጣል ብዬ የምጠብቅ ሰው አይደለሁም። እርሾ ነው የሚሆነው። ያው እንደምታውቀው መከላከያ የሆነ ሰራዊቱ ሲዳከምበት ለማነቃቃት አርቲስቶችን እስከ ግንባር ድረስ ይዞ ይሄዳል። በአሜሪካን በጥቁሮች የነጻነት ትግል ውስጥ እነ ኒና ሲሞን፣ አኒታ ፍራንክሊን እና ሌሎችም ተጠቃሽነታቸው ጥቁሩ ላይ ሲደርስ የነበረውን በደል በዘፈን መልክ ሲያቀርቡ ስለነበረ ነው። አሁን አንዳንድ ሰዎች ቴዲ ኪንግ ነው ይላሉ ሰዎች አይደለም አድናቂዎቹ። ሌሎቹ ኪንግ ነው ማለት ምን ማለት ነው ይላሉ። ሊትራሊ ንጉስ ነው ስልጣን የያዘ ማለት አይደለም። ቢዮንሴ ኢዝ ኩዊን ሲባል እናንተም ኩዊን ብላችሁ ትጽፋላችሁና በራሱ በሰራው ስራ የሚያስመሰግን ትልቅ ስራ የሰራ የሚል ልጁ ከልጅነቱም ጀምሮ በጥንቃቄ የሚሄድ አዋቂነቱንና ሀገር ወዳድነቱን የሚያሳይ ነው። ያ ማለት ሁሉም ነገር እኛ በምንፈልገው ሊትራል በሆነ መንገድ ያቀርብልናል ማለት አይደለም። ሊያቀርብልንም አይችልም። እኔ ለምሳሌ በምፈልገው መንገድ ዘሬ ጠርተህ ለምን አልዘፈንክም ብለህ የምትወቅሰው ከሆነ ይደዝን ወቅዛት ወይ አንድነትም ሊያመጣ አይችልም። እሱም ላይ ሸክም ነው የምናበዛበት። ሂኢዛን አርቲስት አስ አርቲስት ኢትዮጵያ ውስጥ ያለ ነገር ስርዓት ለውጥ በመጣ ቁጥር ሲያጎበድድ አላየነውም። ራሱን ሲሸጥ አላየነውም። ህዝቡን ድምፅ ለመሆን ሞክሯል። ኮንትሪቢዩት ለማድረግ ሞክሯል። ፊገር ለመሆን ይሞክራል። በጣም አስቸጋሪ በሆነ ሁኔታ ራሱን ጠብቆ የሄደ ሰው ነው። ልዩነቶች የሉኝም ማለት አይደለም። በተለያየ ጊዜ በሚሰራቸው አንዳንድ የማልወድለት ነገር ፖለቲካ ውስጥ እንዳለ ሰው ይኖራል። ነገር ግን ብዙ መከራ አልፎ ሄዷል። ሌላው አንዳንዴ የሚነሱ ልክ ድምፅ አለው ነገር ግን የአባቱ ግጥም ነው ምናምን የሚለው እንግዲህ እሱ ከዚህ በፊትም ዲቤት ሲደረግበት ቆይቶ የነ ኃይሌ ገብረስላሴና የቀነኒሳን ቁጭ ብሎ በአንድ ሌሊት ያንን ደርሶ ሲያስቀምጥ አባቱ በህይወት የለም። ሌላው አጠቃላይ እሱን ማየት ያለብን ብዬ የማምነው ለሆነ ዘር ለሆነ ሃይማኖት የምንሰጠው ሳይሆን እንደ አንድ የሀገር በዘመኑ የተፈጠረ በሳል ልጅ አድርገን አስበን ከዛ የምንጠብቀው ነገር ደግሞ እንደ አንድ ኢትዮጵያዊ ግዴታው እየተወጣ ነው እየተወጣ አይደለም ከሚል አንጻር ነው። እኔ የምጠብቀው ቴዲ እሱ ከዚህ አጠቃላይ ኢትዮጵያን አንድነትን ህብረትን ህዝቡ ተነስ በሚል ደረጃ ነው። አሁን ጠቅላይ ሚኒስትሩ አንዳንዶች ሲናገሩት የሰማሁት የመደመር መንግስት ከሚናገረው የተለየ ነገር አይደለም የሚል ነገር ያነሳሉ። እውነቱ ለመናገር አባይ ዘፍኖ ነበር፣ አባይ ተገደበ። ቴዲ አፍሮ ድሮም ቢሆን ከውሃው የበለጠ ደም ይገደብ፣ የኢትዮጵያውያን እንባ ይገደብ፣ የኢትዮጵያውያን የሚፈሰው ደም ይገደብ ብሏል። ሌላው ችግሮችን ነቅሶ የሚያወጣ ነው እንጂ የሚያጨበጭብ ካድሬ አይደለም። ኤክስፔክት አታርጉ። ያንን መንግስት በካድሬነት የሚያጨበጭቡለት የሚዘፍኑለት ሌሎች አሉ ብዬ አምናለሁ። የሚያስመሰግን አይደለም። አሁን ስለ አንድነት ማውራት ከሆነ ጠቅላይ ሚኒስትሩ ትላንትና ፋና ብሮድካስቲንግ ላይ ያስተላለፈው ላይቭ የተላለፈ በዩቲዩብ ቻናሉ which is 1.9 ሚሊዮን ሰብስክራይበር ያለው ቻናል ነው። ቅድም እዚህ አንተ ጋር ከመምጣቴ በፊት ገብቼ ሳየው 8000 ሰው ነው ያየው። ጠቅላይ ሚኒስትሩ ያስተላለፈው ማለት ነው። አንተ ራሱ አሁን ዘግተህ ስትወጣ ማአት ሺህ ሰው ነው የሚያደምጠ። that means ጠቅላይ ሚኒስትሩ የሚያወራት ኢትዮጵያና አንድነትና ቴዲ አፍሮ የሚሰብካት ኢትዮጵያ አንድ ነች ማለት አይደለም። እኔ የምለው ኢትዮጵያዊነትና ሌላው የሚለው ኢትዮጵያዊነት በስም ነው እንጂ በተግባር ለማን ነው ኢትዮጵያዊነት የሚያስተላልፈው? አንድነት ፍቅር ሲል ከልቡ ፍቅር የሚለው ማን ነው የሚል ነው። ሁላችንም አይ ቲንክ ማጣጣም አለብን። የበለጠ መናገር የምንችለው ዘፈኑን ካደመጥን በኋላ ነው።
ሆኖም ግን ኢትዮጵያውያን አንድ ቴዲ አፍሮ የሚባል አርቲስት ኦር ሌላ አርቲስት መጥቶ በሚዘፍነው አይደለም መነሳት ያለብን፣ የነሱ እርሾ ነው መሆን ያለበት። እኛ ግን የሚደርስብን በደል የምናየው ነገር አይ ቲንክ ከምንም ነገር በላይ ስለሆነ በሱ መነሳት አለብን ብዬ አምናለሁ። አመሰግናለሁ። ቴንክ ዩ። አንዳንዶቻችሁ ማወቅ ያለባችሁ አንዳንዶቻችሁ አሁን ቆይ ሀፍቱ ቹዝ ማይ ወርድስ ኬርፉል እዚህ ጋር በጣም ጥንቃቄ ያስፈልገኛል። አንዳንዶቻችሁ አሁን በተሰጠኝ የልጅነት ስልጣን ሳያችሁ ማለት ነው ከእስራኤል ዳንሳ ቋንቋ ልውሰድና ሳይ ማለት ነው እንደዚህ ሳይ ማለት ነው እዚህ ጋር አሁን 50 ሰዎች ትታዩኛላችሁ። እናንተ 50 ሰዎች የምትጠብቁት እያደረጋችሁ ያላችሁትን የትጥቅ ትግል እንዲያፋፍምላችሁ የምትጠብቁም አላችሁ። አንድ ወይም የእናንተን የትግል አጀንዳ እንዲነካላችሁ የምትፈልጉ አላችሁ። አሁን ያለውን መንግስት እንደምትፈልጉት እንዲናገርላችሁ የምትፈልጉ አላችሁ። እንዲያስታርቅላችሁ ወይም ደግሞ መሃል ላይ ሆኖ አንተምተው እንዲል የምትፈልጉ አላችሁ። አሁን እየተዘጋጃችሁ ነው። አሁን ነገ ኤክስፔክቴሽናችሁ አለ። ለምሳሌ አሁን ነገ እንበልና 18ቱም ካሴቱ ፖለቲካ ባይሆንስ ፍቅር ቢሆንስ ከዚህ ቀደም ባልተገለጹ መንገዶች ፍቅርን ቆንጆ አድርጎ የገለጸበት ዘፈን ቢሆንስ ምን ልትሉ ነው? ይኸው አንደኛው ቀለጠን ይላል፣ አይሆንም ይላል። ይኸው ተላለቅናታ ቢልም አለ። አንደርስታንድ እንደዛ ላይሆን የሚችለው አርቲስቱ ከዚህ ቀደም ይነካቸው ከነበሩ አጀንዳዎች፣ ጉዳዮች በመነሳት ነው። ለምሳሌ ማንም ባልደፈረበት ሰዓት ላይ በተለይ 17 መርፌ የምትለው በጣም ትልቅ እንትን ናት። ከዛ በኋላ ኤክስፔክቴሽናችን አሁን ምን ይሊሆን አሁን ምን ይሆን እያለ እዛ ደረጃ ላይ ነው ያለ ነው። አሁን መጠየቅ ያለባችሁ ራሳችሁን ደጋፊዎች አሉ። አሁን ኢትዮጵያ ምድር ላይ ከትላንቱ የተሻለ ነው ብለው ከእናንተ ጋር እዚህ ፖለቲካ እንኳን ሳከራከራችሁ ስንወያይ መጥተው የሚወያዩ አሉ። አሁን ለመቃወም ምን አጀንዳ አለ? የገዢው ፓርቲ ደጋፊ አለ። እነዚህ ቁጥራቸው ቀላል የማይባል ነው። ትላንት ከነበረው የባሰ ሁኔታ ውስጥ ያለ ነው። ዜጎቻችን የተፈናቀሉ ነው። ቤት እየፈረሰ ነው። የአዲስ አበባ ሕዝብ የተፈናቀለ ነው። በሰላም ወተን በሰላም መግባት አልቻልንም። የኑሮ ውድነት አለ ምናምን የምትሉም ደግሞ አላችሁ። በተለይ አሁን ያለውን ነገር በሰላ ቃላቶች የምተቹ ሰዎች ያንን የጠበቃችሁትን እናንተ ታደርጉት የነበረውን ነገር ከኮረኮረላችሁ ነገና ከነገ ወዲያ የምናደርጋቸው ውይይቶች እንደ ትላንትናውና እንደ ትላንቱ ወዲያው አይደለም፣ አሁን ያለው ይሻላል ከሚሉ ጋር ይሆናል። የምትጠብቁትን ደግሞ ካልተቸላችሁ አንዳንዶቻችሁ ገና ካሁኑ ልትዞሩበት የተዘጋጃችሁ አላችሁ። ይሄን በጣም ጥንቃቄ ያስፈልጋል። ቴዲ አፍሮ አርቲስት ነው፣ ለሀገር የሚዘፍን ነው፣ የህዝብን በደል የሚቆሰቁስ ነው። የህዝብን በደል እየነቀሰ እያወጣ በአርት በስነ ጽሁፋዊ ለዛ የተጠቀመ በሙዚቃ ሲያደርሰን የኖረ ነው። ምናልባት እንደጠበቃችሁት ጽንፎቶላችሁ ጥጎቶላችሁ ካልተላተመ ካልተቸላችሁ ወረደብን እንዳትሉ፣ ስሜታችሁን ጠብቁ እንዳትጎዱም ለማለት ያለው። ለማንኛውም ነገ 8 ሰዓት ላይ ሁሉንም ይዳኛል። ነገ ይህ ምንም አገኛችሁ ምንም፣ ግን አንድ ነገር ማወቅ ያለባችሁ ቴዲ አፍሮን በእኔ ትንታኔ በጥበብ ረገድ በእድሜያችን ካየናቸው ድንቅ አርቲስቶች መካከል ቴዲ አፍሮ ወደር የማይገኝለት ነው። ድፍረት አለው። መስጠት በሚገባው ሰዓት ሁሉን ነገር የሰጠ ነው። በፖለቲካውም
በማህበራዊም ጉዳይ፣ በፍቅርም፣ በሀገራዊም ጉዳይ፣ በማስተባበርም፣ በማፋቀርም። ስለዚህ ቴዲ አፍሮ እንደ አንድ የጥበብ ሰው ሊከበር የሚገባው መሆኑን ማወቅ አለባችሁ። በተረፈ ወደ ሌላ ነገሮች ትንታኔ የሚሄድ ያለና የነበረ ነው። ይሄ በየትኛውም ዓለም ላይ ያለና የነበረ ነው። እኛም ሀገር ይሆናል። ትንሽ እኛ ሀገር ግን ጥንቃቄ አድርጉ እየተባላችሁ ያላችሁት ብሔርተኞች፣ ፕሊስ ብሔርተኞች ትንሽ ተረጋጉ። እኔ ብሔርተኛ ገብቶ የሰመረ ነገር ያመረ ነገር አይቻልም። ስለዚህ ብሔርተኞች ስሜታችሁን ጠብቁ፣ አታበላሹ ነገር። ጥበብን በተቻለ መጠን ከጥበብ አይን ማየት ብንችል አንደርስታንድ፣ መጀመሪያ ከጥበብ አይን እናያለን። ከዛ በኋላ በመለስ የሚዳሳቸው ማህበራዊ ጉዳይ እናያለን። በተረፈ ግን ብሔርተኞች ከገባቸው አስቸጋሪ ነው የሚሆኑ። ብሔርተኛ ገብቶ ያልበጠበጠው ቶፒክ አለ። ብሔርተኛ እናንተ ገብታችሁ እስኪ ያመረላችሁ አንድ ነገር ንገሩኝ፣ አንድ ነገር ንገሩኝ እስኪ ብሔርተኛ እኛ ገብተን የብሔር ፖለቲከኞች ገብተን ምንድን ነው የምታወራው? እኛ ያሳምር ነው ይሄን እኛርን ያሳምር ነው የምትሉት አለ። ቸርች ገብተህ ትበጣበጣለህ። ስቴዲየም ገብተህ ድንጋይ ትወራወራለህ። ፖለቲካ ውስጥ አትስማማም። ዲያስፖራ ሆነህ ትናጫለህ። ፖለቲካውን አታሳምረውም። ይኸው ማህበራዊ ጉዳይ ላይ ትገባለህ፣ ጥበብ ውስጥ ትገባለህ፣ ሕፃን ተደፈረ ትገባለህ። ስለዚህ ፕሊስ 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 ብዙ ሰዎች ማስጠንቀቂያ ወይም ደግሞ እንደ ምክር ሀሳብም እየሰጡ ያሉት በተለይ የብሔር ፖለቲከኞች የመሳሳቡን ነገር ቀነስ አድርጉት ነው የተባላችሁ ያላችሁ። ቴንኪው ከልብ አመሰግናለሁ። ይርታቸውን መጨረሻ ላይ እንሰማለን። ከዛ በፊት የገቡ ሰዎች አሉ፣ እነሱ ልስማና የደወላችሁ የላችሁም። ይሄ መጨረሻችን ነው። ነገ ከነገ ወዲያ ስለምንገናኝ ትንፋሾቻችሁን ሰብስቡ፣ በጊዜ ግቡ። ስራ አስፈቅጃለሁ ምናምን የምትሉ ሰዎችን እያየሁ ነው። ምንም ስራ ማስፈቀድ አይጠበቅብህም ማይ ፍሬንድ። ቅዱ ቴዲ በጣም ኃይለኛ ዘፈን ነው። የተወሰነ ያስፈቅዱ በጣም ይኸውልህ፣ አሁን የሚወቅሱት ሰዎች አንዳንዶቹ እንደው ምን ያህል አልበሙ ሲለቀቅ ለመስማት ስራ አስፈቅደው ይቅሩ። አይ ቲንክ ሶ በጣም ፕሮባብሊ አንዳንዱ ሰው ሊያብድም ይችላል። በጣም ኃይለኛ ዘፈን ነው። የተወሰነን ይሰምቻለሁ። የመንግስት ሰዎች እነ ሞጊልዳ ሌሎቹም እንደማይደሰቱ ምንም ጥርጥር የለውም። ላይክ እኔ ቀርተው ቢያደምጡት ጥሩ ነው። በጣም ጥሩ ዘፈን ነው የዘፈነው። ሙሉውን አላደመጥኩም፣ የተወሰነ ግን ሰምቻለሁ። እኔ እድሉ ነበረኝና አይ ቲንክ they have to expect something። አይ ቲንክ ነገ በቃ እኔ አስታራቂ ያሳላምጣ ነገ ከስራ ስትወጡ ከሰዓት አካባቢ ነው ሊለቀቅ የሚችለው፣ ጠዋት አይደለም። ስራ ሂዱ፣ ስራችሁን በአግባቡ ስሩ። ስትመለሱ እግረ መንገዳችሁን ይለቀቃል፣ እየሰማችሁ ትመለሳላችሁ። ከዛ ቤት ትገባለህ። ቅኔ ስለሆነ ለመተንተን ይከብዳቸዋል እና አንዳንዶቹ ማስፈቀድ አለባቸው። ምንም ችግር የለው። ለኢትዮጵያ አንድ ቀን ኦኬ። በትንሹ እኔም ለነገሩ እንዴት አገኛችሁት ምናምን ብዬ ምናምን ነው እንጂ በትንሹ እኮ አንድ ወር የማድመጫ ጊዜ ያስፈልጋል አይመስልህም? እዛ ካልሆነ አይገባ። አሁን ለምሳሌ ይኸውልህ እሱ አንድ ወር እኮ የማድመጫ ጊዜ እኮ ያስፈልጋል። አብላልተኸው መልሰህ አሁን አንዳንዱ ነገ አንድ ክር ሰምቶ እኮ ሙሉ ሊተነትል ሊመጣ ይችላል። አሁን ለምሳሌ የሚተቹት አንዳንዶቹ ገና አማርኛ የማይገባቸው ግድ የለም ዲክሽነሪ ይዘባሉ ነው በስተቀር። ቴንክ ዩ ቴዲ አመሰግናለሁ። ወደ ሌሎች ሊድ እሺ፣ ዳሪያስ ጤና ይስጥልኝ። በጣም ቀጥልበት፣ በርታ እና በመቀጠል ያው ቴዲን ሁላችንም በደንብ እናውቀዋለን፣ የምናከብረው ሰው ነው፣ አርቲስት ነው እና እኔ የምጠብቀው ኦፍኮርስ ህዝቡን የሚያስተምር ኦፍኮርስ መንግስትንም የሚያስተምር ሜሴጅ ነው ይዘው የሚጣ ብዬ ነው የማስበው። እና ደግሞ ይሄ የጠበቀ ነገር ነው። ምንም በአሁኑ ሰዓት አይ ቲንክ የኢትዮጵያ ህዝብም ከባለፈው ፎር ዘ ላስት 4 years በጣም የተቀየረ ህዝብ ነው ኢትዮጵያ ህዝብ። ምንም አይነት የፈለገ ከባድ ሜሴጅ እንኳን የሚመጣ ምንም የማይሰማው ህዝብ ነው እና የማይሰማው ስልህ ቅር የማይለው ነው። እና እኔ ማለት ፈለገው ምንድነው ህዝቡ ይሄ ለመንግስት ብቻ ሳይሆን ለህዝቡ ጭምር ነው እና ህዝቡም ጆሮን ከፍቶ ቢያዳምጥና ቢማርበት ትልቅ ነገር ያገኛል ብዬ አስባለሁ። እና አመሰግናለሁ ስለሰጠኝ እድል። ከልብ አመሰግናለሁ። በመጨረሻ ስለ አልበሙ ወይም ደግሞ ያንተን ኤክስፔክቴሽን የምትነግረን ነገር የለም? ጨረስክ? አይ ቲንክ ኤክስፔክት ማድረገው አይ ቲንክ ማለት ቴዲ ብዙውን ጊዜ የእሱ የሚያቀርባቸው ዘፈኖች ደግሞ ሜሴጆች በአንዴ ለሰዎች አይገቡም። እኔ ራሴ አይቻለሁ እና
ጊዜ ይፈጃሉ ብዙ የሱን ቃሎችን በደንብ አድምጠህ ለመናገር ማለት ነው ለመረዳት እና አይ ቲንክ ስለ መንግስት ይናገራል ያ የሚናገረው ነገር ደግሞ ህዝባችንን አንድ የሚያደርግ ነገር ነው የሚናገረው ብዬ ነው የማስበው at the end of the day ህዝቡን አንድ የሚያደርግ ህዝቡን የሚያስተምር ህዝቡን አሁን ካለበት ቦታ ወደፊት ገፋ የሚያደርግ ሜሴጅ ነው የሚያመጣው ብዬ የማስበው እና እሱን ኤክስፔክት አደርጋለሁ ከሱ Thank you. You're welcome. Thank you so much. ዳሪያስ ሬዲ ነው? ይችላል። ቴዲ አክባሪ ነኝ፣ ወዳጅ ነኝ። ከታች ቁጭ ብዬ ብዙ እማራለሁ አንተ ቤት። አንዳንድ ጊዜም በዮኒ ማኛ መልእክቶችን እልካለሁ። አንዳንዴም ሰምተህ ስለተገበርካቸው ደስ ብሎኛል። አመሰግናለሁ። ያው የሩቅ ወዳጅ ነኝ ብቻ። Thank you. Yes, ቴዲ በጣም የሚገርም ነው። ያው ቴዲ አፍሮ ከስንት ዓመት ማለት ነው? ከ9 ዓመት በኋላ ነው እንግዲህ አሁን ይህንን ዘፈን ሲያወጣ ማለት ነው። ኢትዮጵያ ነው የመጨረሻው ዘፈን የነበረው። በጣም የሚገርም እንትን ዘፈን ያሰማን ላይክ ኢትዮጵያ የሚለውም አፄ ቴዎድሮስ የሚለውም ሚኒሊክ የሚለውም ኃይለሥላሴ የሚለውም ቆንጆ አድርጎ አሰምቶናል። በጣም ሀገራችንን እንድንወድ እንድናፈቅር በዘፈን ሀገራችንን እንድናወድስ አድርጎናል እና ልዩ ስሜት አለኝ። ግን የነገው ቀን ለእኔ ወሳኝ ቀን ናት። እውነት ለመናገር ቴዲን እስካሁን የወደድኩበትን መንገድ እቀጥላለሁ አልቀጥልም። ያከበርኩት ልክ ነበረ አልነበረም። ይሄ ነው ቴዲ ማለት የሚያስችለኝ ነገር ላይ ይደርሳል ወይስ አይደርስም? የነገ ዘፈኑ ነው የሚወስንልኝ። የምጠብቀው ምንድነው? ዶክተር አብይ ብሎ ደግሞ መስፈን አለበት ብዬ አስባለሁ። በዚህ ማወደስ አለበት። አዎ የሌሎቹን ስም ጠርቶ እንደዘፈነላቸው ሁሉ ዶክተር አብይም ከሚገርም ነገር ውስጥ አውጥቶ አሁን የተረጋጋ ሁኔታ ላይ የተረጋጋ ነገር ላይ ከቶናል ብዬ አምናለሁ። የሄድንበት ነገሮች ሁሉ አስቸጋሪዎች እንደነበሩ እናውቃለን። ብዙ ፈተናዎች ነበሩት። እንደውም አንተ ባለፈው ከታች አንስተህ እስካሁን ድረስ የሄደበትን መንገድ ቃል በቃል በቃ ስቴፕ ባይ ስቴፕ ስታስቀምጠው በጣም ገርሞኝ ሰምቻለሁ እና እነዛን ሁሉ መንገዶች አልፈን እዚህ ጋር ደርሰናል። አሁን የተረጋጋ ማዕበሉን ሁሉ አልፈን የምንንሳፈፍበት ጀልባው ይዞን የሚሄድበት መንገድ ላይ ደርሰናል እና በዚህ በተረጋጋ ሰዓት እሱም ይሄንን ዘፈኑን ለማውጣት ስላሰበ በጣም ነው ማደንቀው። እንደገናም ደግሞ አጫሉ በሞተ ጊዜ ነፍሱን በገነት ያኑራትና ያን ጊዜ ነፍሱን በሰጠ ጊዜ ዶክተር አብይ ቴዎድሮስ ካሳሁንን ይዞት እንዳስቀመጠው መረጃዎች አንዳንድ የነገሩኝ ሰዎች አሉ። ጠብቆት እንደነበረ በዛ ሰዓት በግርግሩ ሰዓት እሱንም ህይወቱን ሊያሳጡት ሲጥሩ የነበሩትን ሰዎች ሰውሮት እንደነበረ መረጃዎች አሉ እና ዶክተር አብይ ይሄን ያህል የሚጠነቀቅለትን ሰው አሁን ያጠቃዋል፣ እንደዚህ ያደርገዋል፣ መንግስት ተጽዕኖ ይፈጥርበታል የሚባለው ነገር ይሄ ኢትዮጵያን መንግስት ለምናቅና ውስጡን እያየን እየሰማን ነገሩ የሄደበትን መንገድ ዶክተር አብይ የመጣበትን መንገድ ለምናቅ ሰዎች አሁን ዶክተር አብይ የሳለብን ስዕል እኮ በቃ እኮ ኢትዮጵያ መንግስት ላይ የሚመጣው መንግስት ምን አይነት መንግስት መሆን እንዳለበት እኮ ኦልሬዲ ያውቀናል። ኦልሬዲ ይሄንን 8 ዓመት ሙሉ እኮ 9 ዓመት ሙሉ እኮ ቴዲ አፍሮ ዝም ባለበት ማለት ነው ምንም ባልተናገረበት ዶክተር አብይ እየሰራ ነበር እና ምንም ይሄንን መንግስት ማለት እኔ የመንግስት የሁሉም ፓርቲው ደጋፊ ወይ ደግሞ ጥሩ ነው ባይ አይደለሁም። ግን ዶክተር አብይ የሰራውን ግን መካድ አልችልም። የሰራውን ነገሮችን አለማድነቅ አልችልም። ስለዚህ ቴዲ አፍሮ ይሄንን ዘፈን ከዚህ መንግስት ካደረገው ጥቅም ጋር አንስቶ ያደርገዋል ብዬ አስባለሁ። እግዚአብሔር ደግሞ ገና ሲወለድ ከሁለቱም በቃ አሉ ከምንላቸው ብሔሮች መሃል እንኳን አለመፍጠሩ ራሱ ያም ራሱ ተአምር ነው። እንኳን አልሆነ እንኳን የዚህም እንኳን የዛም አልሆነ። እኔ አዲስ አበባ ልጅ ነኝ። ቴዲ አፍሮም የአዲስ አበባ ልጅ ነው። የአዲስ አበባ ልጅ ደግሞ አገር እንጂ ዘር የለውም። በዛ አናምንም። ምክንያቱም ከተለያየ ዘር ስለተወለድን በቃ አገር ነው ያለ፣ ዘር የለንም። ስለዚህ ቴዲ አፍሮም ነገ ወጥቶ በሚዘፍንበት ጊዜ ያስ ያገዛን ጊዜ በ17 ቁምጣ ብሎ ሲዘፍን ኦፍ ኮርስ ማንም እንደማይነካው ያውቃል።
የምንሞትለት ሺዎች እንደነበርን ያውቃል። በዛ ጊዜ ምንም በቃ ነፍሱን የሰጠ አዲስ አበባ ልጅ ወጥቶ በታንክና በጀት እንዴት እንደሆነ የምናውቀው ነገር። የዛን ጊዜ ደግሞ አስፈላጊ የነበረውን ዘፈን አውጥቶታል፣ ተጫውቷል። ስለዚህ ረድቶናል፣ ደግፎናል። አሁን ግን ለማን ብሎ ነው የሚያደላው? ለየትኛው ብሎ? የትኛው ኃይል ስላለ? ምንም በሌለበት አይሆንም። አሁን ምስጋና ያለው ዘፈን ነው ይዞ የሚመጣው፣ ሀገርን የሚያወድስና ዶክተር አብይን ደግሞ የሚያስከብር ሀገርን የሚያስቀጥል ዘፈን ይዞ ይመጣል ብዬ አምናለሁ። ቴዲ የኔ ሀሳብ ነው። ያለኝ ሀሳብ ይቃረናል። አመሰግናለሁ። የሁሉም ሀሳብ መደመጥ አለበት። ከልብ አመሰግናለሁ ዳሪያስ። ትክክል። ቴንኪው። እሺ